ይሄን ስጠን በቃ ይሄኛው ቆንጆ ነው። እሺ አዘጋጅቼ ላምጣልሽ። አመሰግናለሁ። ተረጋጊ። በደንብና በጥንቃቄ ተነዋል። በጣም አሪፍ አድርገው ያዘጋጁታል። አትጨነቂ። እና በያ ነገሪ ምንድነው የምነግሪኝ? ብዙ ጊዜ የለንም እኮ። ምን ልልህ ነበር መሰለህ? ባለፈው እያወራን ያለ ወደ ውጭ ሀገር መሄድ ካሰብሽ አግዝሻለሁ ብለኝ ነበር። አዎ አሰብኩበት። በደንብ ሳስብ ነበር እና ቆይ አሁን መሄድ ብፈልግስ ምንድነው የሚያስፈልገኝ? አሁን ተነስቼ ለመሄድ ምን ያህል ገንዘብ ቢኖረኝ ነው ጥሩ የሚሆነው? ብዙ አያሳስብም። አይ ካንተ ፈልጌ አይደለም፣ ራሴ ያጠራቀምኩት ገንዘብ አለኝ። ብቻ ግን ቶሎ ስራ ማግኘት የምችል ይመስላል? ነገሮች እንዴት ነው የሚሆኑት? የእውነት ስለመውጣት ታስቢያለሽ? ግን ምናልባት እንደሱ ከተሻለ ብዬ አስቤ ነው እንጂ እንደኔ ሐሳብማ እዚሁ ስራ ፈልግ ነበር። ግን ተይ አዝራ መቼም አፈቅድልሽም። አዎ ታውቃለህ፣ እኔ ከዛ ቤት ውጪ ምንም የማውቀው ነገር የለም። እንግዲህ በራሴ ምን ማድረግ እንደምችል ራሱ አላውቅም። ግን ደግሞ ግዴታ ከሆነብኝ ከቻልክ አንተ ትንሽ ልታግዘኝ ትችላለህ ኦዛን። ከዛ እኔ ራሴን ቀስ ብዬ ለመቻል እሞክራለሁ። የግድ መጀመር ግን አለብኝ። የሆነ ነገር ማድረግ አለብኝ። ያው ለአንተ ሸክም ካልሆንኩብህ ማለት። እንግዲህ መጀመሪያ የምጠይቅሽ ነገር ቢኖር በከባድ ቋንቋ መነጋገር እናቁም በቃ። እሱን ብቻ ነው የምፈልገው። ደግሞ ፈገግ ስትይ ባስ ቆንጆ ነሽ። ፓስፖርት አለኝ ግን ደግሞ ያው ቪዛ የለኝም። ቪዛ ማግኘት የምችል ይመስላል? ቶሎ ማግኘት እችላለሁ? ለጊዜው ፓስፖርትሽ ብቻ በቂ ነው። ሌላው ይስተካከላል። እዛ ጥሩ የቋንቋ ትምህርት ቤት ትገቢያለሽ። ቋንቋ እንኳን አውቃለሁ ማለቴ ከአዝራ ጋር አብሬ ስማር ነበር። በዛ ላይ ደግሞ ህልሜ ነው። ለዛ ነው በደንብ ስማር የነበረው። ግን ደግሞ ብዙም ለመለማመድ እድሉን አላገኘውም። ካላወራሁ ደግሞ ይከብዳል። ችግር የለውም ግን አብረን መለማመድ ይችላለን። አሁን አንድ ጓደኛዬ ጋር ደውልና ከዛ ሁሉንም ወረቀቶች ያዘጋጅልናል። ወረቀቶች? ግን እኮ እኔ እስካሁን ገና አልወሰንኩም። እንዲሁ መረጃ እንድትሰጠኝ ብዬ ነው የጠየቅኩ። በዛው ደግሞ ምን ያህል ገንዘብ እንደሚያስፈልገኝ ጓደኛን ትጠይቅልኛለህ? ከዛ ቀኑ እስኪደርስ ድረስ በደንብ እዘጋጅበታለሁ። እንደዛ ባረግ ጥሩ ይመስለኛል። አይሻልም? ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽልኝ ነይ። እሺ? ብዙ ጊዜ መፍጃት ያለብን አይመስለኝም። እስከ ማታ ድረስ አስቢበት። ምክንያቱም እኔ እዚህ ብዙ አልቆይም። ይዤሽ መሄድ እችላለሁ። እሺ በቃ ማለቴ እስከ ማታ ድረስ አስብበታለሁ። ስሚ ሐሳብሽ በጣም ልክ እኮ ነው እንጅራ። ከነዛ የእብዶች ቤት ራስሽን አድኝ። ግን ይህንን ነገር ለማንም እንዳትናገር። አዝራ እንድትሰማ አልፈልግም። ምንም ችግር የለውም። አዝራ ከሰማች ሁለታችንንም እኮ ነው የምገለን። ወይስ ታስቢ ይሄን ነገር የማላውቅ ይመስልሻል እንዴ? አታስቢሽ። እሺ አመሰግናለሁ። ይኸውም ቤት አዘጋጅቼ ጨርሻለሁ። እሺ አመሰግናለሁ። አመሰግናለሁ። ምንድነው? ተኩስ አቁም ስምምነት ላይ ተደርሷል? እማዬ ጥሩ ላይ አይደለችም። አያቴ ነግሮኛል። ምን? እናትሽን አላገኘሻትም እንዴ? ማግኘት አልፈለኩም ነበር። ስሚኝ፣ እናትሽን እንጎዳታለን እንዴ? ይቅር ብያታለሁ ወይ? ይህንን ያህል ቀላል ነው እንዴ? አይደለም። ነገሮች በጣም ውስብስብ ከመሆናቸው የተነሳ ቀላል ይመስላል። ምን ማለት ነው ውስብስብ? ምን ላምጣለሁ ወንድሜ በይ። አሁን እንደሱ ፈገግ በይ። አሁን ያበላሸነውን ሰርግ ቀስ ብለን እንጨርስ። ተበላሽቷል መቴ። እሺ ትልቅ ቀረጻ አለን ብለን እናስብ። ኡፍ እንዴት በጊዜ እንደምንጨርሰው አላውቅም ባክህ። ኤንጅላ ደግሞ ገና አልመጣችም። ልደውልላቸው እንዴ? አይ መጀመሪያ ሄጄ እናቴን አናግራታለሁ። እስከዛ ድረስ እንደሚመጡ ተስፋ አድርግ። እናረጋግጥ። ልገባ ነው። እሺ እንግዲህ ኢዜቷ አትንካት፣ ገና መረጋጋቷ ነው። ፊሊዝ ስሚኝ፣ በጣም ደክሞሻል። ሁልጊዜ እንደዚህ ልትይዣት ነው? በጣም ስታለቅስ ነበር። ትን እንዳይላት እየፈራው ነው። ስለኔ አታስብ እባክህ። ምንም አልገባኝም። ሁሌም በደንብ እያጠባሻት ነው። ለዛም ብለሽ ደግሞ የምትበየው ነገር ላይ በጣም ትጠነቀቂያለሽ። አሁን ምን ማድረግ እንዳለብን ታውቂያለሽ? እኔ ሊያዛትና አንቺ ትንሽ አረፍ በይ እባክሽን። የሆነ ነገር ትሆናለች ብዬ ፈርቻለሁ። ጥሩ እናት እየሆንኩኝ አይደለም እንዴ? በእኔ ምክንያት ነው አይደል? ታማለች እንዴ ኢዜት? ማሪ ዶክተሩ እኮ ደህና ነች ብሏል።
ልጆች እኮ ዝም ብሎ ሊያለቅሱ ይችላሉ። እዚህ መጽሐፍ ላይ በደንብ አንብቤዋለሁ። ከፈለክ አንብበው። ሕፃን ልጅ ዝም ብሎ የሚያለቅስ ከሆነ ምናልባት የአንጀት መታጠፍ ሊሆን ይችላል ይላል። ማዬ አያት ያዝንሽ እንደነበር ነገር እና ባላዝን ኖሮ መተሽ አታየኝም ማለት ነው? እንደዛ እዛ ቤት ትተሽኝ መሄድሽ ግን ልክ ነበር ማዬ። እኔ ትቼሽ አልሄድኩም ማዝራ፣ ታውቂያለሽ። አንቺ ነሽ የተውሽኝ። እኔ በጭራሽ አልተወኩሽም። በጣም የገፋፋሽኝ አንቺ ነሽ። ትናንትናም እንደዚህ አድርገሽኝ ነበር። ይሄንን እመኚ። አዎ አምኜ እቀበላለሁ። ሁሉንም ነገር አምናለሁ። አዎ ይቅርታ መቀበል አልፈለኩም፣ ግን ልክ ነው። እኔ መጥፎ ነኝ፣ ራስ ወዳድ ነኝ፣ ጉረኛ ነኝ። ይሄን ሁሉ አምናለሁ። ግን ደግሞ ውዴ ምንድን ነኝ? እናት ነኝ አይደል? እናትሽ ነኝ አዝራ፣ እናትሽ ነኝ። ግን ኤንጅላ በለጠችብሽ። መጀመሪያ ስለሱ እናውራ። ክፍሌ ውስጥ ቆልፈሽብኝ ነበር እኮ። አይ ስለምንም ነገር አናወራም፣ ምክንያቱም እኔ ራሴን ላንቺ ማስረዳት አልችልም። አሁን ላይ በጣም ደክሞኛል ማዝራ፣ በጣም ደክሞኛል። ወደፊት እናት ስትሆኚ ስሜቱ በደንብ ይገባሻል። እሺ እንደዛ ይሁን። ግን ዛሬም በዚህ መልኩ ነው ማሳለፍ ያለብን? የት ጠፍተህ ነው? የፈለገችውን አበባ አገኘህ? እባክህ እስኪሰራ ድረስ እየጠበቅን ነበር። ምን ነው ናፈኩ እንዴ ወንድሜ? ለምን ትናፍቀኛለህ? አዝራ ትንሽ ተጨንቃለች። ከዚህ የሙሽራ ቀሚስ ጋር የተያያዘ ይመስለኛል። ብታናግሪያት ጥሩ ነው። ሁሉም ነገር ሰላም ነው ወንድሜ? ሰላም ነው። አዝራ ከእናቷ ጋር እያወራች ነው። ግን ለምንድን ነው አበባ ቤት የቆያችሁት? ናማ እንዴ ና ስም ወንድሜ፣ ፈጣሪ ከጎኔ ነው። ካሰብኩት በላይን የተባረኩት ወንድሜ። ምን ተፈጠረ? ስማ እነግርሃለሁ፣ ግን ለማንም ሰው እንዳትናገር። ለልጅቷ ለማንም አልናገርም ብዬ ቃል ገብቻለሁ። ምኑ? ስማ ወንድሜ፣ ልጅቷ ከኔ ጋር የምትሄድበትን መንገድ እየፈለገች ነው። እኔ ምንም ነገር ሳላደርግ ራሷ ጠየቀችኝ። ምን ብዬ ነበር? በደንብ አደርገዋለሁ። ይህቺ ምርጥ ከእናንተ ማለ ወስዳታለሁ። አይሆንም። አዝራህን መቼም አትተዋትም ይመስላል። ለምንድን ነው ልጅቷን የምትጫወተው? ስማ እኔ ምንም አላደረኩም። እድሉ እንድሰጣት ጠየቀችኝ። ለዛ ነው ወደ አበባ ቤቱ ይዣት የሄድኩት። ራሷ ነች የጠየቀችህ? ስማ አሁን ሁላችሁም እች ልጅ ምስኪን እንደሆነች ነው የምታስቡት አይደል? ስታስበው እች ልጅ ቁንጅናዋን የእናንተ እብደት ላይ የምታባክን ይመስላል። እድሉ እንዳገኘች እንደምትጠቀምበት እርግጠኛ ነኝ። እኔ ጋር መጣችና ኦዛን ግራ ገብቶኛል፣ አሁን በጣም አስቸጋሪ ሁኔታ ውስጥ ነኝ እና አሁን ከዚህ የሚያስወጣኝ እድል ብቻ ነው የሚያስፈልገኝ አለች። ራሷ ነች የጠየቀች? አዎ ገንዘቡ አይወደድብኝም፣ የት እኖራለሁ ምናምን ስትለኝ ነበረ። የሆነ ሰው ቢያግዘኝና ከዚህ ቢወስደኝ ስትል ነበር። እና ልጠፋ ነው? ግን ስታስበው ወንድሜ እች ልጅ እስከሆነ እዚህ መኖሯ ራሱ አይገርምም? ግን ልጠፋ መሆኑን የገረመህ ልታገባ ስለሆነ ነው እንዴ ገገምከው? ታው እንጂ አንተ ሴቶቹን እኮ ከኔ ተሸለ ታውቋቸዋለህ። አረ ወንድሜ ምን ሆነሃል? በቃ ንቃ እንጂ ንቃ። ወደ ራስህ ተመለስ እንጂ ተመለስ። አዎ በቃ አንተ መኪና ውስጥ ጠበቀኝ። አዝራና እንዳትለት እመለሳለሁ። እሺ በቃ እሺ በል። ከመሄድሽ በፊት ልትለኪው ነው? ወዴት ነው የምሄደው? እሱን አንቺ ነሽ የምታውቂው። ለመጥፋት እያሰብሽ ነው አይደል? በስተመጨረሻ መጣሽ አይደል? የት ነበርሽ ግን? መንገድ ተዘጋግቶ ነበር፣ ለዛ ነው። ምን አደረግሽ? እናትሽን አናገርሻት? አዎ አወራን፣ ተስማምተናል። ጥሩ። መንገድ ከመዘጋጋቱ በፊት መሄድ አለብኝ። በኋላ እመለሳለሁ። ከሰርጉ በፊት ከሙሽሪት ጋር መገናኘት ጥሩ አይደለም ይባላል፣ ግን ለምን እንደሆነ አላውቅም። በል በቃ ሳመኝ።
በል ብዙ ቆም አትያኝ፣ ሂድ። እሺ ቻው። ውይ ወይኔ፣ በጣም ደስ ይላል፣ በጣም ደስ ይላል። አሪፍ ነው የሚሆነው። ገንዳውን ውሃ ልሙላልሽ? እሺ ወደ ራስሽ ተመለሽ እንጂ ወደ ራስሽ ተመለሽ። የግድ መረጋጋት አለብሽ። ስልኬን አምጪው እንጂ። የዚህ ክሬም ሽታ እንዴት ደስ እንደሚለኝ። በደንብ ቀብኝሽ። ህልም አለሽ ወይ ብለህ ጠይቀህ ነበር አይደል? ነበረኝ፣ ግን ደግሞ ህልሜ ከአቅሜ በላይ እንደሆነ አውቃለሁ። ስሄድ ኤንጅላን ይዣት ልሄድ ነው። ዓለምን ላሳያት እችላለሁ። በዛውም ከኔ ጋር ጥቂት ጊዜ እናሳልፋለን። ለእኔም ጥሩ ነው የሚሆንልኝ። አሁን አዝራ መገፋፋት አልችልም። እሷ ራሱ ቸኩላለች። ይዣት ሄዳለሁ። ኤንጅላ የምትፈልጊ ከሆነ ይዤሽ እሄዳለሁ። እነሱን ትተናቸው እንሂድና እኛ ጊዜ እናሳልፋለን። ምን ይመስልሻል? ይገርምሻል፣ ለልዩ ጓደኛዬ ልብስ መግዛት አቃተኝና እባክሽን ልታግዢኝ ትችያለሽ? ልዩ ለሆነ ምሽት ነው ብዬ ተስፋ አድርጋለሁ። ምን ነው? አመሰግናለሁ። ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽልኝ። ብዙ ጊዜ መፍጃት ያለብን አይመስለኝም። እስከ ማታ ድረስ አስቢበት። ኤንጅላ ዛሬ ከዚህ ቤት ትሄዳለች። አዝራ እንዴት ብትደፍሪ ነው ሙሽሪቷን የምትተኪው? ቆይ አንድ ጊዜ። እሷ ምንም አላጠፋችም። አያቴ፣ በእኔ ላይ ነው መናደድ ያለብህ። እና እድሜ ልክሽን ከአዝራ ጋር ልትኖሪ ነው ሀሳብሽ? እሷ ወዴትም አትሄድም። ስለዚህ ታታገሽ። ምንድን ነው የምትደብቂው? ምንም አይደለም አክስቴ። ታዲያ ለምንድን ነው እንደዚህ ደነገጥሽው? ለአዝራ ስጦታ እያዘጋጀው ነበር። እሷ ናት ብዬ አስቤ። ይህን ቀሚስ ከየት ነው ያመጣሽው? አዝራ ናት የሰጠችኝ። እሺ አውርተናል። ከሰርጉ በኋላ ነው የሚመጡት። እንዴት ማለት? እንደዚህ በቅርቡ? ምን ማለት ነው? አንቺ ዝግጅት ስትሆኚ ጠብቀን እኛ ሰርጉ መደገስ የምንጀምር መስሎሽ ነበር? አይ አይደለም አክስቴ። ፊሊዝ ባይኖቿ እየገደለችኝ እንደሆነ አታይም እንዴ? ትሰሚያለሽ? ይሄ ነገር በቅርቡ ያበቃል። ስሚ፣ እኔን የምታሳፍሪኝ ከሆነ ግን። አይ አክስቴ፣ ቃል ገብቼልሽ የለ እንዴ?
ለአዝራ ምንም ነገር አልላት። እንደዚህ በፍጥነት ይሆናል ብዬ ስላላሰብኩ ነው። ፈጣን የሆነ ሰርግ ነው የምንደግሰው። ስለዚህ ራስሽን ብታዘጋጅ ነው የሚሻለው። አዝራ አንድ ሁለቴ ልጠብቅሽ ትችላለች፣ ግን መላው ቤተሰብ የተከታተለች ነው። ወይዘሮ ፊሊስ ሁሌ ስላንቺ እንዳሰበች ነው። ስለዚህ በምንም ምክንያት ከዚህ በኋላ ወደ ኋላ መመለስ የለም። እኔ የምልሽን የማታደርጊ ከሆነ ግን እና ደግሞ እኔ እንዳፍር የምታደርጊ ከሆነ የሞቱት ወላጆችሽ መቃብራቸው ውስጥ ሆነው ሀዘን እንዲሰማቸው ነው የምታደርጊው። ስለዚህ አስቢበት። ስለ እኔ የማታስቢ ከሆነ ለእነሱ ስትሞክሪው። ሰምተሽኛል አይደል? ኤንጅላ ድጋሚ እየፈለገችሽ ነው። ወይኔ እንዴት ነው ያማርብሽ ማሬ። ይሄ ቀሚስ ከየት ነው የመጣው? ገንዘብ ሳጠራቅም ነበር እና ገዛው። ስሚኝማ እንጂ ከዚህ ልትሄጂ ስለሆነ በጣም አዝኛለሁ፣ ከፍቶኛል። ሌላኛው ቤት ውስጥ ምንድን ነው የምታደርጊው? ስላንቺ ተጨንቄያለሁ። እኔም ጨንቆኛል እና አእምሮዬም ልቤም ካንቺ ጋር ነው የሚሆነው ኤሚኒ። እሺ ብዙም አታጋኙ በቃ። የዓለም ጫፍ አይደለም የምትሄጂው። አዎ ልክ ነው። ብቻ እሺ አሁን በቃ አዝራ ጋር ልሂድ። ይግቡ። ፈልገሽ ነበር? ይሄ ልብስ ደግሞ ከየት ነው የመጣው? ያጠራቀምኩት ገንዘብ ነበር። ለሰርጉ ብዬ ነው የገዛሁት። አዲስ ነው። ሳትጠይቂኝ ነው ለሰርግ የገዛሽው ኤንጅላ? እንደዛ ነው? ያምራል። በጣም አሪፍ ነው። አዝራ ኤንጅላ አየሽ፣ አሁን አሪፍ አይደለም። አንቺም ቀሚስሽ ተበላሸብሽ። ግን ያለኔ ምንድነው የምትሆኚው? የሰው ሁሉ አይን አንቺ ላይ ነው የሚሆነው። ተጨማሪ ትኩረት መሳብ ነው የምትፈልጊ? ከሙሽራ ጋር የምትወዳደር ሴት መሰልሽ እኮ። በሰው መሳለቂያ ነው የምትሆኚው። ወይኔ በይ ግቢና ሶስተኛው ቁም ሳጥኔ ውስጥ ጥቁር ቀሚስ አለ አድርጊ። በይ ሂጂ። በይ 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 በይ። በቃ ነይ ወደዚህ ነይ። አዎ እንደዚህ ነው። አምሮብሻል። ይሄ ነው የሚያምርብሽ። አምሮብሻል ኤንጅላ፣ በጣም አምሮብሻል። እውነቴን ነው።
ጊዜ በሄደ ቁጥር መተንፈስ እያቃተኝ ነው የመጣው። ጨንቆኛል። ችግር አይኖርም አይደል? መጥፎ ነገር አይኖርም አይደል? አሁን ሁሉም ነገር አልቋል። ምንም አታስቢ። ሞኝ አትሁኝ እሺ እንጅላ። እዚህ ከሚሆነው በላይ እዛ ነው የሚብሰው። ደግነቱ መት ያለ አሁን ልዕልት መሰልሽ። እስቲ ዙሪ፣ በደንብ ልይሽ፣ ዙሪ። ወይ ዛሬ ለመጀመሪያ ጊዜ ያረጀው መሰለኝ። በእውነት በጣም ጊዜው ክንፍ እኮ ነው የሚለው። በጣም ይሄዳል። እማዬ አልወደድሽውም እንዴ? አላማረብኝም እማ። እንዴት ላትወደው ትችላለች? በአንቺ ቁንጅና ምክንያት መናገር እኮ ነው ያቃታት። ሁሉም ነገር አሪፍ ይመስለኛል አይደል ፊሊዝ? እማዬ እስኪ እኝ አምሮብኛል አይደል? ለምን አንገት ጌጥሽን አትቀይሪውም? ለ5 ደቂቃ እንኳን ስሜታዊ መሆን አንችልም። ይሁን ተይው፣ ይሄን መቀየር አልችልም። ቀኑ ሙሉ ስሜታዊ ስንሆን ነው የምንውለው። ዝም ብለን በዚህ አንገት ጌጥ አንጣላ እባክሽ። እኔ ስወለድ አባቴ ለእናቴ ሰጣት ነበር። የአንቺ አያት ለልጅ ልጇ መስጠት ፈልጋ ነበር፣ ግን ያው አልሆነም ታውቂያለሽ። ስለዚህ ዛሬ አድርጊው ባክሽ። እሺ ኤንጅላ፣ የአንገት ጌጤን አውልቂው ነይ። ቦርሳሽ ውስጥ አድርጊው። ድንገት ነገሮች ከተበላሹ በአንድ ያደርገዋለሁ። ኢዜት ፊሊዝ እጆቼ እየተንቀጠቀጡ ነው። የኔ ውድ በጣም ነው ያማረብሽ። እጆቼ እየተንቀጠቀጡ ነው። በጣም ቆንጆ ህይወት ይጠብቃችኋል። እነዛ ሁሉ ችግሮች አሁን ጠፍተዋል። ሁሉም ነገር ጥሩ ይሆናል። በጣም ደስተኛ ትሆኛለሽ። በሱ ደግሞ እርግጠኛ ነኝ። አባዬ እውነት ለመናገር እኔ እንደዚህ እሆናለሁ ብዬ በፍጹም አላሰብኩም ነበር። ይቅርታ፣ ስሜታዊ ሆንኩ። ይቅርታ። አያዬ እንዳታስለቅሰኝ አባዬ። በላውን ፎቶ እንነሳ። እሺ ነው ኤንጅላ፣ ነይ እንጂ ዝም ብለሽ አትቁሚ። ነይ ነይ ወደዚህ። ውይ ልጄ በጣም አምሮብሃል። ድጋሚ ተስፋ ቆረጥሽ አይደል? ልጄ ድጋሚ አንተን በቪዲዮ ማየት አልችልም እንዴ? ይህናውን ምሽት አይቼው ነበር፣ ደስ ይል ነበር። በዚህ ነበር የተስማማ ነው። ይህንን ነበር ቃል የገባሽልኝ። እማዬ አዝራን ወደዚህ ለማምጣት በጣም ለፍቼ ነበር። እሷም ግን እኮ እኔን አትፈልገኝም። እኔ እፈልግሻለሁ። ልጅሽ ይፈልግሻል። ከቤት መውጣት አልቻልሽም። እዚሁ ቀርተሻል። ቆይ በቃም እንዴ? እኔን አትወጂኝም እንዴ? በመላው ዓለም ውስጥ እንዳንተ የምወደው ማንም ሰው የለም። በጣም ነው የምወድህ። በዚህ ዓለም ውስጥ እንደ አባቴ ላንቺ የሚሆን ሰው አልነበረም። ግን የሚወድሽ አባቴ አሁን እረፍ። ተው፣ ስሙን አታንሳው። አንቺ ስሙን ለምን አታነሺውም? ለምንድን ነው የተናደድሽበት? እኔን ተውሽኝ። እኔ አንተን መቼም ቢሆን ትቼህ አላውቅም። መቼም አልተውህም። ግን እኔን ታውቂኛለሽ? ንገሪኝማ፣ የሰዋኛ አይተሽኝ ታውቂያለሽ?
ኳስስ እንዴት አድርጌ እንደምጫወት ታውቂያለሽ? አንድ ጨዋታ ላይ እንኳን ተገኝተሽ ታውቂያለሽ? ስመረቅስ ራሱ መተሻል? ንገሪ። አልመጣሽም እማዬ። አሁንም ሰርጌ ላይ አትገኝ። በቃ እንደውም ውጪ፣ ተነሽና ሂጂ ውጪልኝ። እሺ እንደዚህ ተቀብዬሽ፣ ግን በፍጹም ልጄ ለምንድን ነው እንደዚህ የሚያደርገው እንዳትይሽ። እንደዚህ መኖር ፈልጌ መሰለ? ውጭው በጣም ነው የሚያስፈራው። እኔ ከማጣት በላይ ያስፈራል አይደል? እሺ ችግር የለም። ሙሽራው እንኳን ደስ ያለህ መቴ። አመሰግናለሁ ውዴ። እንኳን በጣም ታምራለሽ። ስታምሪ ውዴ። እንኳን እናመሰግናለን። ሰላም፣ እንዴት ናችሁ? በዛ አጭር ጊዜ ውስጥ ያሳለፍነው ነገር ሁሉንም ነገር አስረሳ። ራሴንም ጭምር ረሳው። አንዱም አረፍተ ነገር የታሰበበት አልነበር። አንዱም ሰከንድ እንኳን ሐሰት አልነበር። እና ይቆጨናል። እኔ አይቆጨኝ፣ ግን እዛ ቦታ ላይ ብንመለስ እምቢ ማለት አልችልም። ነቃበል እንጂ ምን አይነት ሙሽራ ነው? እሺ በነቃበል በዛሉ። እሺ በላ ጨፍ እንግባ። ሂጂ። እሺ በሩን ዘግተሽ ትይዣለሽ። እሺ ማለት እኔ? አዎ ቶሎ ሂጂ። ኧረ አዝራን ይሄን ማድረግ አልችልም። ኤሚኔ ናት ከውጭ ሆና ማድረግ ያለባት። እንዴ በደንብ አድርገሽ ትችይበታለሽ። ልባቸውን አውልቂው። ኧረ ተይ አዝራ፣ ሰው ሁሉ እኮ ያየኛል። ቆይ ምን አስበሽ ነው? አይ እሱን እርሺው። አምሮብኛል። ሁሉም ነገር በደንብ ያምርብኛል። አዎ ምንም ችግር የለብኝም አይደል? ቆንጆ ነሽ። በጣም አምሮብሻል። ሜካፕስ ጥሩ ነው። በጣም ጥሩ ነው። እሺ በጣም ጥሩ። ሙሽሪት፣ ሙሽራው ሊወስድሽ መጥቷል። ከፈችው። አባዬ እየቀረስክ ነው? አዎ እየቀረስኩኝ ነው ያለሁት። ኤንጅላ በሩን አትከፍተው? እኔንም አስገብኝ። እዚህ አሪፍ ነገር አለ። እኔ ከሴቷ በኩል ነው የመጣሁት። እሺ ና ኤንጅላን አግዛት። ኦ እሺ። እንደማየው ኤንጅላ ሙሽራውን ማስጨነቅ አልቻለችም። ስለዚህ ወደ ሴቶቹ በኩል ዞርኩኝ። እሺ ክቡር አቶ መቴ፣ በላ ታዲያ እጅ ከምን ፍጠን
ካሳለፍኳቸው ጊዜያት ማስታወሻዎችን አስቀምጣለሁ። ይሄ ከልጅነቴ ነው። ሁልጊዜ ነካው ነበር እና ሁሌም ስነካው የልጅነት ፍቅሬን ያስታውሰኛል። ብሰጥህ በደንብ ልትይዘው ትችላለህ እህቴ። ለእኔ ትልቅ ነገር ነው። ተጠንቀቅለት። አልገባኝም። ቆይ ምንድነው? ምንድነው ያዘው? ምንድነው ያዘው? ጌጥ መሰለኝ። የምን ጌጥ ነው? ከልጅነታችን ከኔ ወሰድሽውን ጌጥ። ወይ ኧረ እባክህ አንተ እንደዚህ አይነት ነገር አታስቀምጥም። አትፎግር። ይሄ ማለት አታውቀኝም ማለት የሚያዝ ነገር እስካለ ድረስ። ስማ፣ ለአዝራ ዛሬ ምንም ነገር ልትሰጣት አትችልም። ለእንጀላ ነው መስጠት ያለብህ። እሺ እንደዛ ከሆነ ይህንን ይዘዋል። እንዲጠፋ አልፈልግም። ስሙ ሴቶች፣ የዚህን ሰውዬ ውሸት እንዳሰሙ እሺ። የሆነ ቁልፍ አገኘና የሆነ ታሪክ ምናምን ፈጣጥሮ ነገራት እና ማናችሁም እንዳታምኑት እሺ። በል ይሄ አይሆንም፣ ሌላ ነገር ሞክር እሺ። እንግዲህ መቀበል የነበረበት ሰው ተቀብሎታል። ይሄ ግን በዛ። ይሄ እንኳን በጣም በዛ። ዝም ብለህ ለምን የሆነ ነገር አትሰጠኝ? እኔ በቃ ካላልኩኝ ይሄ በር አይከፈትም። እሺ ገንዘቡ ያስፈልገናል ታውቂያለሽ። እና በል እንግዲህ በል። በጣም አስቂኝ ሰው ነው። በል እንጂ በል፣ አትፍራ በል። ሙሽራውን አስጨነቀው። ገና ምኑ ተነካና? እንዴ ቆይ አይከፈትም ብዬሻለሁ። የፈጣሪ ያለ ምን ሆነሻል? በል እንጂ በል በል እንጂ። ምንድነው የማደርገው? የቤቱን ቁልፍ ልስጣት? እሱ ጥሩ ሐሳብ ነው ሙሽራው። የቤት ቁልፍ ጥሩ ነው አይደል? አዎ እሱ ጥሩ ይመስለኛል፣ ግን ደግሞ በአግባቡ ነው መስጠት ያለበት። ኦዛን እስኪ ረፍተው አትተናኮሰው። ይኸውልህ ያንተም ሰርግ እኮ ይደርሳል፣ ይህንን አትርሳ። እናትህ ልክ ነች መሰለኝ። የድሮ ኃጢአቶች እኮ ጥላቸው ረጅም ነው። መጀመሪያ ሙሽሪትን ላግኛትና ከዛ አቶ መት የፈለገውን ነገር ማድረግ ይችላል። አሁን ግን አማራጭ አሳጥቼዋለሁ፣ አልለቀውም። በላቶ ሙሽራው እንዴ ይሄ ግራ ያጋባል። ምን ይመስልሻል? አዝራን አሁን እንልቀቃት እንዴ? እሺ እሺ በቃ ነገሩን አናራዝመው ባካችሁ። እኔ ገና ቁልፉን ሳይሆን ያመንኩት። የኔ ቆንጆ እጅህ ልሳም። እጅህ ልሳም። ልጄ በጣም ታምራለሽ።
መተናል መተናል። ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽ ብዙ ጊዜ መፍጃት ያለብን አይመስለኝም። እስከ ማታ ድረስ አስቢበት። እኔ እዚህ ብዙ አልቆይም። ስለዚህ ከፈለግሽ አብረሽ የሚሄድ ትችያለሽ። ኡፍ ጃፓናዊቷ በመምጣታችን በጣም ደስ ብሎኛል። ጃፓናዊቷ ወዴት ሄድሽ? አለሁ እዚህ ነኝ። አፍ የአንገት ጌጤን ሳላደርግ ስቀር ራቁቴን የሆንኩ ይመስለኛል። ዝም ብለሽ ነው እባክሽ። እድል የሚባል ነገር የለም። ማን ነው ቆይ አንቺን እምቢ የሚልሽ? የሽምግልናው ቀን እንደተፈጠረ አይተሻል። የአንገት ጌጡን ሳወልቀው ሁሉም ነገር ተበላሸ። ከዛ መልሼ ሳድርገው ሁሉም ነገር ጥሩ ሆነ። ትናንት ማታም እንደዛ ነው የሆነው። ግን አሁን እኮ ያንን ሁሉ ነገር አልፈሻል። ዋናው ነገር ደግሞ እሱ ነው። ምን እንዳለ ሰምተሻል? ቁልፉን አስቀምጦታል። በእውነት ግን አሁን የት ነው ቁልፉ? ለእኔ አልሰጠኝ። አዎ አልሰጠሽም። ሆዛን ልክ ሊሆን ይችላል። ማለቴ መቴ በጭራሽ ይሄን አያስቀምጠውም ያለው እውነቱን የፈጠረው ታሪክ ነው የሚሆነው። እንዳንቺ አይደለም። ግን ጥሩ ታሪክ ነው የፈጠረው። ደግሞ መቴ ምን ያደርግልሻል ይሉኛል እኮ። አዝራ እኔ ስጦታ ልሰጥሽ እፈልጋለሁ። እንደውም ከእህት ጀሚሌ ጋር አብረን ስጦታ ልንሰጥሽ ነበር፣ ግን እኔ በእኛ መሀል ያለ የሆነ ልዩ ነገር እንዲሆን ፈልጌ ነው። ስጦታ? ውይ የኔ ጃፓናዊት። እሺ ምንድን ነው የምትሰጪኝ ታዲያ? አዝራ አሁን እኛ ልንለያይ ነው። ለእኔም ከአንቺ መለየት በጣም ይከብደኛል። ምንድን ነው የምታወሪው? ምን ማለት ነው መለየት? የመለየት ነው? በቃ አገባሽ። ከዚህ በኋላ ምንም ነገር እንደ በፊቱ አይሆንም። አሁን እንደ በፊቱ እኔና አንቺ ብቻ አይደለም። ኤንጅላ መቴ የነበረ ሰው ነው። ከልጅነታችን የነበረ ነው። ልጅ እያለን ይደብረኝ ነበር። አሁን ግን እንደዛ ብትቀራረቡ ምንም አይመስለኝም። ግን ታያለሽ፣ ትቀራረባላችሁ ልክ እንደ ድሯችሁ። ብዙም ነገር አይቀየርም እንደ ድሯችሁ። ይሄ ከእናቴ የወሰድኩት ማስታወሻ ነው። ከእናትሽ ነው? ስሚ፣ እኔ ይህንን በፍጹም አልወስደው። ለራስሽ አስቀምጪው እባክሽን አዝራ። አንቺ ማለት እኮ ለእኔ ልዩ ሰው ነሽ። እንዴ አንድ ቤት አይደል እንዴ የምንሄደው? ምንድነው ስንብት አስመሰልሽ እኮ። ያው ከዚህ በኋላማ እኔ ላንቺ አላስፈልግሽም። ውይ ቀንተሽ ነው እንዴ እንደዚህ የምትሆኚው? ለካ በቃ አንቺም እሱም ልትጋሩኝ አትችሉ ማለት ነው። ያለ እኔ ብትሆኚ የሚሻልሽ ይመስለኛል አዝራ። በዛ ላይ ደግሞ የራስሽን ቤተሰብ ልትመሰርቺ ነው። አይደለም፣ ያላንቺ አንድም ቀን አሳልፌ አላውቅም ኤንጅላ። ሌሎቹ አይረዱኝም። አንቺ ግን በህይወቴ ትልቅ ቦታ ነው ያለሽ። እሱን ታውቂያለሽ። በጣም ነው የምወድሽ ኤንጅላ፣ በጣም አድርጊ። ስሚ፣ ካስፈለገ እዛ ቤት ውስጥ እቆልፍብሻለሁ። እሺ እሺ፣ በቃ ወዴትም አልሄድም። በዚህም በዚያም ወዴትም መሄድ አትችይም። ጃፓናዊቷ እንደ ቤት ድመት ነሽ። ጎዳና መውጣት አትችይም። የግድ ከኔ ጋር ነው መሆን ያለብሽ። አዎ ልክ ነሽ።